ሰላም ለእናንተ እንደምናችሁ እንደምንቆያችሁን እንግዲህ በዚህ የዩቲዩብ ቻናላችን የተለያየ ርዕሰ ጉዳዮችን ይዘን እየመጣንላችሁ እንደሆነ ይታወቃል። ከሰሞኑ የጀመርነው የዲጂታል ማርኬቲንግ ትምህርት እንዳለ እንዲሁ ይታወቃልና ዛሬ ላይ ደግሞ በዋናነት ይዤላችሁ የመጣሁት ምንድነው በተከታታይ ክፍሎች ስለ ኤዲቲንግ በተለይ ደግሞ ስለ ቪዲዮ እና ስለ ድምጽ ኤዲቲንግ እንዴት ይሰራል ስለሚሉት ጉዳዮች በደንብ የማነሳላችሁ ይሆናል ማለት ነው። ይሄ የሚጠቅመው ዋናው ጉዳይ ለምንድነው አብዛኞቻችሁ ዲጂታል ማርኬተር ወይንም ደግሞ ኮንተንት ክሬተር መሆን ትፈልጋላችሁ። ዲጂታል ማርኬተር ወይንም ደግሞ ኮንተንት ክሬሽን ከሚፈልጋቸው ዋና ነገሮች ውስጥ አንዱ ደግሞ ሙያ ይፈልጋል። የምን የኤዲቲንግ ሙያ ይፈልጋል በዋናነት ማለት ነው። የሰራችሁትን ኮንተንት የሰራችሁትን ስራ ያንን ስራ እንዴት ኤዲት አድርጋችሁ ፖስት ታደርጋላችሁ የሚለው ነገር በጣም መሰረታዊ ነገር ነው። ከዚህ አንፃር ኤዲቲንግ በጣም መሰረታዊ ጉዳይ ስለሆነ በዚህ ቪዲዮ ላይ ህሊናም ሰራላችኋለሁ ቪዲዮ ብላችሁ ነበርና ከኔ ጋር በተከታታይ ክፍል በተለይ ደግሞ ካፕከት ላይ ፎከስ አድርገን በቀላሉ አብዛኛው ሰው ስልክ ስላለው በስልክ እንዴት ነው በካፕከት ቪዲዮ ኤዲቲንግ የምንሰራው የሚለውን በየክፍሉ ከፋፍለን የምናይ ይሆናል ማለት ነው። በዛሬው ክፍል በዋናነት የምናየው ፋይል እንዴት ኢምፖርት እናደርጋለን ከሚለው ጀምሮ እንዲሁም ደግሞ የካፕከትን ፊቸሮች በዋናነት የምናይ ይሆናል ማለት ነው። አብራችሁን ቆዩ። ዛሬ በዋናነት የምናየው ስለ ፊቸሮቹ ነው። ፊቸሮቹ የምንለው ምንድነው? በዋናነት ምን ገጽታዎችን ያካትታል ካፕከት የሚለውን እናያለን። ስለዚህ አብራችሁን በደንብ ከቆያችሁ በተለይ ደግሞ ስለ ገጽታዎቹ ጥሩ እውቀት ወይንም ደግሞ አስፈላጊውን እውቀት ይኖራችኋል ብለን እናስባለን። ወደ መጀመሪያው ጉዳያችን ስንሄድ እንግዲህ የፊቸሩ ወይንም ኢንተርፌስ ወይ ካፕከት ይሄንን ይመስላል። እዚህ ጋር ከላይ ኒው ፕሮጀክት የሚል አለ። አዲስ ፕሮጀክት ስንፈልግ ወይንም ደግሞ አዲስ ስራ ለመስራት ስንገባ የምናገኝበት ነው። እዚህ ጋር ከታች ላይ የምትመለከቱት እነዚህ ደግሞ እዚህ ጋር የምታያቸው እኔ ከዚህ በፊት የሰራዋቸውን የሚያሳየኝ ቦታ ነው ይሄ ቦታ ማለት ነው። ስለዚህ እዚህ ጋር ይሄንን ማግኘት ትችላላችሁ። ሌላው እዚህ ጋር የምታያቸው ፊቸሮች አሉ። እዚህ ጋር የምታያቸው ሁሉም ለእናንተ አስፈላጊ ላይሆኑ ይችላሉ። እንደ መጀመሪያ ግን በጣም አስፈላጊ የሆኑትን አሳያችኋለሁ ማለት ነው። እዚህ ጋር ፎቶ ኤዲተር የሚል አለ። እዚህ ጋር የምትመለከቱት ፎቶ ኤዲት ለማድረግ የምንጠቀምበት ቦታ ነው። የተለያዩ ፎቶዎችን በማስገባት ፎቶ ኤዲት እናደርግበታለን። ይህም ቦታ እዚህ ጋር ሪሙቭ ባክግራውንድ የሚል አለ። ባክግራውንድ ሪሙቭ ለማድረግ የምንጠቀመው ነው። ባክግራውንድ ላይ ያለ ምስል ካለን እሱም ምስል ካመጣን በኋላ ሪሙቭ ለማድረግ እንጠቀመዋለን። ለምሳሌ እዚህ ጋር ይሄንን አስገብቼ ባክግራውንዱን ሪሙቭ ለማድረግ ወይንም ደግሞ ከጀርባ ያለውን ነገር ሪሙቭ አድርጌ ከፊት ያለውን ሳብጀክታችንን ወይንም ደግሞ የምንፈልገውን ሰው ብቻ እንዲያወጣልን የሚያደርግልን ቦታ ነው ማለት ነው ይሄ ቦታ። ስለዚህ ይሄ ቦታ በዋናነት የሱ እንደሆነ እንድታውቁት ነው። ሌላው ደግሞ ወደ ኋላ ስንመለስ የምናገኘው ምንድነው? እዚህ ጋር አውቶ ካፕሽን የሚል አለ። አውቶ ካፕሽን ማለት እንግሊዘኛ ኮንተንት የምትሰሩ ከሆነ እንግሊዘኛ እየተወራ ወይንም ንግግሩ በእንግሊዘኛ ከሆነ እሱን በካፕሽን የሚቀይርልን በጽሁፍ የሚቀይርልን ቦታ ይሆናል ማለት ነው ይሄ ቦታ። ካሜራ የሚለው እንግዲህ ያው ካሜራ ከፍተን ለመቅረጽ ስንፈልግ ነው። እዚህ ጋር ኦል ቱልስ የሚል አለ። ኦል ቱልስ ውስጥ ስንገባ የምናገኛቸው ነገሮች አሉ። ቱሎቹን ነው የምናገኘው። የተለያዩ ቱሎች አሉ እዚህ ጋር እነሱን እንደያስፈላጊነቱ ልንጠቀምባቸው እንችላለን። ለምሳሌ ቴሌፕሮምፕተር የምትለዋ እዚሽ ጋር ያለችዋ ቱል የሆነ ነገር ቪዲዮ ስንቀርጽ ማንበብ ብንፈልግ ጽሁፍ አስገብተን ለምሳሌ እዚህ ጋር ጽሁፍ ይታያቸዋልና ጽሁፉን አስገብተን እንደፈለግን ማንበብ የምንችልበት ቦታ ነው ይሄኛው ቦታ ማለት ነው። ስለዚህ ይሄ አንዱ ፊቸር ነው እዚህ ጋር ያለው ማለት ነው። እያንዳንዱን እየገባችሁ ስታዩ የየራሳቸው ፊቸር አላቸው። እዚህ ጋር ሪከርድ የሚለውን ስታዩ ድምጽ ሪከርድ ለማድረግ የሚጠቅመን ቦታ ነው። እዚህ ጋር ከታች አንድ ፊቸር አለው ቴክስት ቱ ኢሜጅ የሚል አለ። የሆነ ቴክስት ብጽፉለት ያንን ወደ ምስል ሊቀይርላችሁ ይችላል ማለት ነው እዚህ ጋር ማለት ነው። ጀነሬት አድርጋችሁ ያንን የሚቀይርላችሁ ቦታ እዚህ ቦታ ነው። ይሄ የኤአይ ቱል ነው እዚህ ጋር ያለው ማለት ነው። ስለዚህ እንደዚህ ያላችሁ ፊቸሮቹን በደንብ መመልከት ትችላላችሁ። እናንተ እንደ ኮንተንት ክሬተር ወይንም እንደ ቪዲዮ ኤዲተር መጀመሪያ ላይ እንግዲህ የምታዩት ወይንም የምታገኙት እዚህ ጋር ኒው ፕሮጀክት የምትላለች። አዲስ ፕሮጀክት ክሬት እናደርጋለን። ኒው ፕሮጀክት ላይ በዋናነት ምንድነው ፋይል ኢምፖርት ማድረግ ነው ትልቁ ነገር። ፋይል ኢምፖርት ማድረግ ማለት ምንድነው? ውጭ ላይ ያለውን ጋላሪያችን ላይ ወይንም ደግሞ ስቶሬጃችን ላይ ያለውን ፋይል ወደ ካፕከት አምጥተን የምንሰራበት ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር ሁለት ነገር ነው የምንመለከተው። እዚህ ጋር
ቪዲዮ ሚል አለ፣ እዚህ ጋር ደግሞ ፎቶ ሚል አለ። ስለዚህ ፎቶ ማምጣት ከፈለግን ፎቶ ሚለውን መንካት አለብን። ቪዲዮ ሚለውን ከፈለግን ደግሞ ወይም ቪዲዮ ማምጣት ከፈለግን ደግሞ ቪዲዮ ሚለውን መንካት አለብን ማለት ነው። ስለዚህ ቪዲዮ ሚለው ላይ እዚሽ ጋር ከታች ምን የምትላለች ሴቲንግ የምትላለች እሷ ሴቲንጓን ስነካ ወደ ምንድን ነው የሚወስደን? ወደ ጋላሪያችን ነው የሚወስደን ማለት ነው። ስለዚህ እዚህ ጋር ጋላሪያችን አለ። እዚህ ጋላሪያችን ላይ የተለያዩ ምስሎች ሊኖሩ ይችላሉ። እነዛን ምስሎች ወደ ምን ማምጣት ነው? ወደ ፋይል ወይንም ደግሞ ወደ ዋናው ፋይላችን ማምጣት ይሆናል ስራችን ማለት ነው። ለምሳሌ እኔ ይሄንን ፋይል ፈለግኩት፣ ከዛ ደን እለዋለሁ። ከዛ ያመጣልኛል። ወዴት ያመጣልኛል ማለት ነው? ወደ ካፕከቱ ያመጣልኛል ማለት ነው። ስለዚህ ካፕከቱ ላይ ካመጣልኝ በኋላ እሱን ሰሌክት አረገውና እሱን ፋይል ካረኩት በኋላ አድ የምትላለች ከታች ትታያቸዋለች። አድ የምትለዋን እሷ አድ የምትለዋን እነካታለሁ። እዚህ ጋር እንግዲህ በዋናነት ማወቅ ያሉባቸው ፊውቸሮች አሉ። በዝርዝር በቀጣይ ክፍሎች ላይ እናያቸዋለን እያንዳንዱን። ራፍሊ ግን ምን እንደሆኑ በደንብ እናያቸው። እዚህ ጋር ኤዲት የሚል አለ፣ ኦዲዮ ሚል አለ፣ ቴክስት ሚል አለ፣ ኢፌክት፣ ኦቨርሌይ፣ ካፕሽን እያለ እየቀጠለ ይሄዳል። እነዚህ ነገሮች የየራሳቸው ፊቸር አላቸው። እዚህ ጋር በመቀጠል ፊልተር አለ፣ አጀስት አለ፣ ስቲከር አለ፣ አስፔክት ሬሾ አለ፣ ባክግራውንድ የሚል ደግሞ እዚህ ጋር እናገኛለን ማለት ነው። ስለዚህ የእያንዳንዱን ጥቅም እናያቸው። ዝርዝሩን ግን በሌሎች ቪዲዮዎች ነው በደንብ የምናያቸው። እዚህ ጋር ኤዲት የሚለው ውስጥ ስንገባ ኤዲት ለማድረግ ኤዲት ስናደርግ ቪዲዮችንን የምንጠቀማቸውን ቱሎች የምናገኝበት ቦታ ነው ይሄ እዚህ ጋር የምናገኘው ማለት ነው። ኦዲዮ ደግሞ ድምፅ ኢምፖርት ለማድረግ ወይንም ደግሞ ድምፅ የምንፈልገውን ድምፅ ለምሳሌ ኤፌክስ ሊሆን ይችላል፣ እንዲሁም ደግሞ ሳውንዶችን ለማምጣት የሚረዳን ቦታ ነው። እንዲሁም ደግሞ ድምፃችንንም ሪከርድ ለማድረግ የሚያግዘን ቦታ ነው። ቴክስት ካለን ቴክስታችንም ወደ ኦዲዮ የሚቀይርልን ኤአይ ፊቸር ያለበት ቦታ ነው ማለት ነው። ቴክስት የሚለው ቦታ ደግሞ ያው ቴክስቶችን የምናስገባበት ቦታ ነው። ቴክስት የሚለውን ከነካን በኋላ አድ ቴክስት የሚለውን ስንነካ እዚህ ቪዲዮአችን ላይ ቴክስት ይመጣልናል። የፈለግነውን ነገር የምንጽፍበት ቦታ ነው። ይህንንም በክፍል የምናየው ይሆናል ማለት ነው። እዚህ ጋር አውቶ ካፕሽን አለ። በእንግሊዘኛ ለምንሰራቸው ኮንተንቶች አውቶ ካፕሽን እንዲሰራልን ወይም ደግሞ ካፕሽን እንዲጽፍልን የሚያደርግልን ቦታ ነው። ያ ማለት ምንድነው? እንግሊዘኛውን ድምፅ ወደ ካፕሽን ወይም ወደ ጽሁፍ ይቀይርልናል ማለት ነው። እዚህ ጋር ስቲከር አለ። የተለያዩ ስቲከሮችን መጠቀም የምንፈልግ እሱን መጠቀም እንችላለን። ድራው የምትላለች አንዳንድ ነገሮችን ለመሳል ስንፈልግ እሱንም እንጠቀማለን። በዝርዝር እናያቸዋለን እንዳልኳችሁ። ኢፌክት የሚል ደግሞ አለ። እዚህ ጋር ኢፌክት ይታያቸዋል። የተለያዩ ኢፌክቶችን የቪዲዮ የቦዲና የፎቶ ኢፌክቶችን ለመጠቀም የምንጠቀምበት ቦታ ነው። እዚህ ጋር ሌላ ካፕሽን የሚል አለ። አውቶ ካፕሽን ለመስራት ላይሪክሶችን ለመስራት የምንጠቀምበት ቦታ ነው ይሄ ቦታ ማለት ነው። ሌላው እዚህ ጋር ፊልተር የሚል አለ። ፊልተርን ስንመለከት እንግዲህ ፊልተር የተለያዩ ምስላችን ላይ የምንፈልጋቸውን የቪዲዮ ቀለማት እንዲያደርግልን የምንጠቀምበት ቦታ ነው። የተለያዩ ፊልተሮች አሉ። እነሱን እያደረግንም በደንብ የምናያቸው ይሆናል ማለት ነው። ሌላው እዚህ ጋር አጀስት የሚል አለ። አጀስትም እንደዛው አጀስት ለማድረግ ይሄ በጣም ፕሮፌሽናል በሆነ ወይ ብራይትነሱን፣ ኮንትራስቱን፣ ሳቹሬሽን፣ ብሪሊየንስ፣ ሻርፕን እያለን እነሱን እያንዳንዱን ዲቴይል የምናስተካክልበት ቦታ ነው። ሌላው ደግሞ ምንድነው ስቲከር የምንለው አለ። ስቲከር የምንለው የተለያዩ ስቲከሮችን ለመለጠፍ ከፈለግን ለምሳሌ ሰብስክራይብ፣ ፎሎ፣ ላይክ ምናምን አድርጉን ስንል እነሱን ለመለጠፍ የሚረዳን ቦታ ይሆናል ማለት ነው። እዚህ ጋር ድራው የምትላለች አንዳንድ የእጅ የሚመስሉ ጽሁፎችን ለመጻፍ ምናምን ይረዳናል። ስለዚህ ልክ የእጅ ጽሁፍ እንደሚመስለው እንደዚህ ለመጻፍ ምናምን ፊርማ ምናምን ለማስቀመጥ ስንፈልግ የምንጠቀምበት ቦታ ይሆናል ማለት ነው። እዚህ ጋር ቴክስት ቱ ኦዲዮ አለ። በተለይ የውጭ ኮንተንት የምንሰራ ከሆነ ቴክስታችንን ወደ ኦዲዮ ለመቀየር ይረዳናል። እዚህ ጋር ያለውን ጽሁፍ እዚህ ጋር ሰዎች ትመለከቷቸዋላችሁ። በእነዚህ ሰዎች ድምፅ መሰረት ምስሉን የሚቀይርልን ቦታ የቴክስት ቱ ኦዲዮ የምንለው ቦታ ነው ማለት ነው። ስለዚህ እዚህ ጋር ይህንን እንዴት መጠቀም እንደምንችልም የምናይ ይሆናል ማለት ነው። እዚህ ጋር ማወቅ ያሉብን ነገሮች ይሄኛው ላይን የቪዲዮ ላይናችን ነው። እዚህ ጋር የድምፅ ላይናችን አለ። እዚህ ጋር ደግሞ ትራካችን ማለት ነው። ሶስተኛው ትራክ ደግሞ አድ ቴክስት የሚለው የቴክስታችን ቦታ ይሆናል ማለት ነው።
እዚህ ጋር እንደምትመለከቱት ደቂቃችንን ነው በደንብ የሚያሳየን። እዚሽ ጋር እቺ የምትመለከቷት ደግሞ እየሰራችሁ ካለ ወደ ኋላ ለመመለስ ወደፊት ለማድረግ የሰራችሁትን ነገር ወደ ኋላ መልሳችሁ ለማጥፋት ወይንም ደግሞ የጠፋባችሁን ለመመለስ እንደዚህ ያደረጋችሁ የምትመልሱበት ቦታ ነው። ሬዶና አንዶ ልክ ኮምፒውተር ላይ እንዳለው ማለት ነው። ስለዚህ በቀጣይ ክላሶች እነዚህን ዝርዝር ነገሮች እያየን የምናነሳ ይሆናል ማለት ነው። ይሄ ኤዲት የሚለው ውስጥ ብቻ ብንገባ ይሄ አንድ ክላስ ነው ብቻውን በጣም ብዙ ሀሳቦች ውስጡ ስላሉ ማለት ነው። አንድ በአንድ በክፍል እያደረገን የምናይ ይሆናል ማለት ነው። ይሄንን ኮርስ ከኔ ጋር አብራችሁ ከጨረሳችሁ በጣም ብቁ ካፕከት ላይ እንዲሁም ደግሞ ቪዲዮ ኤዲቲንግ ላይ በጣም ፐርፌክት ትሆናላችሁ ብዬ አስባለሁኝ። አብራችሁን ስለምትቆዩ በጣም ነው የምናመሰግነው። ሀሳብ ካላችሁ ኮመንት ላይ ጻፉልን። ይህንን ቪዲዮ ላይክ ማድረግ እንዳትረሱ፣ ቻናላችንንም ሰብስክራይብ አድርጉት።